ዓለም በጣም ጠባብ ናት። ዓለም በጣም ጠባብ ናት። እንትን ፈልግልኝ ደርሶኛል። እሺ ዓለም በጣም ጠባብ ናት። 7 ሰዎችን በዚች ምድር ላይ ካወቅ እያንዳንዱን ነገር ታውቀዋል። ዶሮ ስትሄድ ምን ነው የሚባለው? ሰው አይጥ የድመትን አፍንጫ ታሸታለች አይደል? ሄደሽ እንደዚህ አይነት ሰው ጋር ስትደውይ ተገናኘ። ለማንኛውም ሌላ ሰው ፈልጊ ለማለት ፈልጌ። እሺ አንቺ እብድ አሮጊት፣ ከዚህ ልጀምር ወዴት እንደምሄድ እንዲገባሽ ማለት ነው። በጣም ከበድኩሽ እንዴ? በጣም ነው እንዴ ላይምሮሽ ካይምሮሽ በላይ ሆንኩብሽ? ምን ነው ኢዮዳብ ሀክ ቱ ብሎ ሲተፋብሽ አልነበረም እንዴ? አሜሪካ ላይ ጠበቃ አልነበረም? ዮኒ በጄ በልቶ በጄ ጠጥቶ እኔ ነው ሰደበኝ ብለሻል እንዴ? ሽሮን እንትን ስትይ የነበረው አንቺ ቀውስ አሮጊት። ምን ነው አሜሪካ ላይ ጠበቃ ይብሎ ሂንጅሩ አይሽ አንቺ እዚህ በስድብ ብቻ ነው አለ መሰለሽ። መኒ ላውደሪሽን ሁላ ነው የምደርስበት። ጨርሹ ያንን ፎቅ የጀመርሽውን ኢትዮጵያ ላይ ጨርሹ። ማጣጫ ያርጓል መንግስት ቤት መንገድ እንደሚሄድብሽ ታልሽ። ይሄ የሰዎች ዝውውር ላይ መኒ ላውደሪሽ ላይ በእንደዚህ አይነት ደረጃ ስለሚሄድብሽ እኔን ትፈሪኛለሽ። ለዛ እባካችሁን ጠበቃ የምታውቁ ለስንት ሰው ነው የደወልሽው እዚህ ሀገር? ምን ነው የዛች የቡቺ ቤተሰብ ለምን እንትን አትል? ምን አይነት ደደብና ጀዝባ እንደሆንሽ ልንገርሽ። ኦንላይን ላይ ታገኛለሽ እንደዚህ አይነት ነገር። እሺ እንደገና ደግሞ ልንገርሽ፣ እኔን አገናኝኝ ካልሽ እኔ ጸብ እዚህ ጋር ነው ሌላ ጉዳይ ሌላ ነው የሚል እኮ እምነት አለ። አገናኝኝ በእኔ ያገናኝሻል። ብርሽን ነው ማስጨረሰሽ። ይሄ በሰው ደም የሰበሰብሽውን ብር ድሃ ነው ማደርግሽ። ምክንያቱም እዚህ ሚዲያ ላይ ከምታውቂያቸው ሰዎች ሁላ በጣም ውዷ ሴት ነኝ እኔ። ለዛ ነው ስትል ከሰከሽ የነበረው። ዓለም በጣም ጠባብ ናት። ባንቺ ቤት ባለስልጣን ታውቂያለሻል? ባለስልጣን ታውቂያለሻል? ያንቺን ዶክመንተሪ ሁላ እንዳስረክብ ነው ያደረግሽ ማለት ነው። ማንነትሽን እንደዚህ እንዳስረክብ ነው ያደረግሽ። ለማን እንደሆነ ገብቶሻል። ለማንኛውም እኔ ልፈልግልሽ ሙምዬ ሄለን ልከሳት ፈልጋት ነው ጠበቃ ስትል ከነ ማሴጁ ከነ ቴክስቱ እኔ ጋር ቀጭ አይልም፣ እኔ ጋር ምጥት አይልም። እኔ ጋር ይመጣም ከነ ስክሪንሻቱ ዓለም ጠብ የእውነት አሁን ደግሞ ነርቭ ያዛት እብድ መስለሽ እንዲህ ተሯሯጭ ያለሽ ቤት ውስጥ እያልሽ እንደዚህ ሮጭ። በስተርጅና ያበደች ቀውስ ክብሯን ማታውቅ ልቅ ቀላል። ማንም ሰው ቡና ቤት ውስጥ ከተገኘ ከውጪ የመጣ ሰው ሁላ ስንት ነው ዋጋሽ ብሎ ይጠይቃል። ሸርሙጣ ጋር ከተገኘሽ ዋጋሽ ነው የሚጠየቀው። you are nothing። ገብቶሻል? ምን አባሽ ትሰሪያለሽ? ሸርሙጣ ጋር ኮንዶም ሻጭ ነሽ፣ አከፋፋይ ነሽ፣ አጣቢ ነሽ፣ እግር ከፋች ነሽ። who are you? ምን ሰሪያለሽ? እኔ ሀብታም ነኝ ልንገርሽ። ሀብታም ብትሆኚ ድሃ ብትሆኚ ዞሮ ዞሮ ከልብስና ከምግብ የሰው ልጅ አያልፍም፣ ከሆዱ አያልፍም። ደናደርክ ብሎ ሰው የሚያናግረው ሰው ያጣ ምድረ ዱቄታምና አመዳ ከቤተሰቧ ጀምሮ ከእናቷ ጀምሮ ቱ የተባለባት ሚተፋባት ገንደ ቆሬ ላይ ያቺ ሸርሙጣ ጉቺ ወይ ቡቺ ያንቺ ሬስቶራንት የሷ መስሏት ለአንቺ ቂጥ እንደምታስረው ሰው ሁላ ሳራ ሀብታም ናት ብሎ እንትን ሀብትሽን እያንዳንዱ የሰው ጉልበት የሰው እንባ የሰው ደም አለበት።
ገብቶሻል? እኔ ሰርቼ ኃይለኛ ሰራተኛ እውነት ሰው ቤት ስንት ዓመት ሰራሽ? እንዴት ነበር የሰራሽው? ምን ነበር የሰራሽው? እኛ አልሰራንማ። እድሜ ልካችንን እኛ አልሰራንማ። ነውስ ዱባይ ላይ ውርስ ያወረሰችሽ አያትሽ ነበረች አይደል? እኛ አልሰራንም አይደል? እያንዳንዱ ከዱባይ የሚላኩ ዶላሮች አንቺ ነሽ መኒ ላውደሪ መሰሪያችሁ አንቺ። ገብቶሻል? እያንዳንዱ አንቺን የሚያውቅ አረብም ሆነ አበሻ ከኢትዮጵያ ሰራተኛ ፈልጋለሁ ሲል ምትጠልቢለት አንቺ ነሽ። ለዛውም በኢትዮጵያ ምንዛሬ እየመነዘርሽ። እነሱ በኢትዮጵያ ሲጠራላቸው ልባቸው ድው ይላል፣ ግን በዱባይ ካራንሲ እንኳን አትከፍሏቸውም። በዱባይ ስታንዳርድ እንኳን አትከፍሏቸውም። ከዛስ በእናንተ መሯቸው ጎዳና ላይ ወጥተው በሹርጣ መጫወቻ ሲሆኑ የኢትዮጵያ ኤምባሲ ስንደውልለት አላነሳም ትላለህ። ትመጣና ቆሻሻ አንተ ወደን ቂጥን አስፈተ ቁጭ ብለ የሰው እንባ ትበላለህ። ጨርሻት፣ ያቺ የጀመርሻትን ቤት ጨርሻት። ይሄን ሁሉ አንተ ልንገርሽ፣ ማንም ሰው ከእንደዚህ አይነት ነገር እንደማያመልጥ ካንቺ ጋር ሲሰሩት የነበሩት እነ ካሊድን አይተሻል፣ መንሱርን አይተሽዋል፣ እንትና ማነው አርቲስት ሰራዊት ፍቅሬን አይተሽዋል። ያ የታሰሩት በመኪና ማስታወቂያ አይደለም። አይተሽዋል ኢትዮጵያ ቴሌቪዥን ላይ ምን እንደሚል ታውቂያለሽ? ዜናው ወጥቷል እኮ ዝርዝሩ። አንድ በሰዎች ዝውውር ሁማን ትራፊክ፣ ሁለተኛ መኒ ላውደሪ መኒ በብላክ ብር በምትሰሩት። ሶስተኛ ደረጃ ላይ ነው ሰዎችን በማጭበርበር አጓጉል ማስታወቂያ በመስራት በሚል ሶስተኛ ደረጃ ላይ ነው ይሄ ክስ ያለው። ገብቶሻል? ያ ይሄንን መንግስት እያሳሳቀ ነው ገደል የሚከታችሁ። ገደል አስበሽ ታውቂያለሽ? ሰራዊት ፍቅሬ ያንቺ ሬስቶራንት መጥቶ ማስታወቂያ ሰርቶልሽ እንደዛ እንደ ክብር እንግዳ ስትቀበዩ የሚታሰር መስሎሽ ታውቂ ነበር? አታውቂማ። እንትና ካሊድ እዚህ ላይ ኢማሙን እንደዚህ ጥሎ እንደ ሙጠዋ እንደዚህ ሲሄድ ይታሰራል መስሎሽ ነበር? ወደ ካሊድ ፋውንዴሽን እኛ ሰው ልከን ነበር ቼክ አድርጉ ብለን። ህዝቡ ተቸግሯል፣ እሱ ከታሰረ እንዴት ይሆናል? ልክ አንድ 3 ሰዎች ጠየቀን፣ እንዴት ነው እሱ ታስሯል አሁን ቸግሯቸዋል ወይ ምናምን ስል አሁን ነው ገና እርዳታው በስነ ስርዓት መድረስ የጀመረው አሉ። የሱ ተረጂዎች ምን እንዳሉ ታውቂያለሽ? አሁን ነው ገና እርዳታው በስነ ስርዓት ለኛ እየደረሰ ያለው አሉ። ዛሴት ያ እናንተ ነበረ የምትልኩት። እያንዳንድሽ ውጪ ስላለሽ እንትን አትበይ። ጨርሻት፣ ያቺን ቤት ጨርሻ አስመርቂ። ከዛ በኋላ ማስተር ፕላን ብላ ዳነች ቀና ብላ ታይልሻለች። አንቺ ሂጂ በእንደዚህ ያለ ልክስክስ መንገድ፣ እኔ ደግሞ ይሄ እንትና ሰደበኝ እንትና ተነፊ ያለኝ ሜድልሽ መሰልሽ ነው። በዚህ ነው ሜድልሽ። ገብቶሻል? ያ አንዴ ኢትዮጵያ በደረሽ ቁጥር 4 ሰዎች ሴት 5 እህቶቼን እያመጣሽ እዚህ የምታሰጫቸው ማለት ነው። ገብቶሻል? እኔ ለሃያ ሀቲ ይሄ ኤግዛክትሊ ስለምነግርሽ ከነ ዮኒ የበለጠ አሳመምኩሽ፣ ከዮዳብ የበለጠ አሳመምኩሽ አይደል? ያ የጊዜ ጉዳይ ነው ታያለሽ። አንቺም ሂጂ እኔም እሄዳለሁ። እኔ እዚህ ሀገር ብኖር ሙሉ ከተማ የኔ ቤተሰቦች ናቸው። ከተማ ሙሉ ስፈልጊ ከሰላሌ፣ ስፈልጊ ከሐረር፣ ስፈልጊ አዲስ አበባ። ገብቶሻል? ካልኩሌት ይዘሽ ወደኔ ተጠጊ፣ ሂሳብ ስለምንወራረድ። እሺ? ልቃሚ ቆሻሻ ሀብታም እኔ ላይ ነው እንደምትጫወቺው? ምን አባሽ ልታረጊልኝ ነው ለኔ? እንዴ ጠበብዬ ነው እኮ የምኖረው። ቆሻሻ ያንቺን ሳን ስልስም ሙል መሰለሽ እንዴ? እኔ ሳራ ጓደኛዬ ነች ብዬ ጾሜን ማድር መሰለሽ እንዴ? ሰርቼን ማድረው እከካ እብዳሮጊት
ነርቭ ያዛት የመሰለች እንዴት እንቀጠቀጣለች። ተንኮለኛ አንድ ነገር ባለፈው ምን ስላችሁ ነበር? ስደውልልኝ የቤታ ደጋፊዎች እየሰደቡኝ ነው አለችኝ አላልኳችሁ? እናንተ ምን አላችሁኝ? ሪከርድ አላችሁኝ አይደል? ሪከርድ እኔ በህይወቴ ሰዎች ጋር ስደውል ሪከርድ አይደለም ቴሌፎኔ ራሱ ነው ጋር ይቀመጥ እንደዚህ እየሰራው ነው ምሰማቸው ሰዎችን እኔው ካወራዋቸው ቁጭ ብላ ይለና አናገረችኝ የሚል ሶስት ይምጣኔ በውስጥ አናግረኝ። ግን ደስ ያለ ነገር ምን እንደሆነ ታውቃላችሁ? ውሸት ያወራው የመሰላቸውን ሰዎች መታ በራሷ አፍ ለፈለፈችው። እኔን ታማኝነቴን እዚህ ጋር ጸደቀችኝ። አይ ላይክ ኢት ዚስ ዌይ። የውሸት ምናምን የለም የሆነ ሰውና ሰው ላገናኝ ምናምን ነበር የመሰላችኋል አንዳንዶቻችሁ። እና ራሷ አለፈለፈችው። ዋሽቼ ነበር፣ በዛ ሰዓት ዋሽቼ ነበር። ዮኒ በገዛ እጄ ርቦት አብልቸው ሽሮ ሰደበኝ እኮ ብለሽ ተናግረሻል እኮ። ያሳዝናል የሰው ነገር ነው ካልሽ የሚገርማችሁ ነገር እዚህ ጋር ስታናግራት እኔ እኮ ምንም አላውቅም እያለች ነው የምታወራው። ገባችሁ? ምንም ካላወቀች አንድ ነገር ጠይቃችሁ። እኛ ቲክቶክ ላይ የወሬ ሱስ አለብን፣ ስትሬስ፣ ዲፕረስ፣ ዳይፐር አለብን። ለዛ መጣን። ራይት? ችግር የለውም። እሷ ስትጠይቅ እኔ ማውራት አላውቅ ሰው ምን እንደሚል አልገባኝ አለች። ለምን ትመጣለች? እኛ ለወሬ ነው የምንመጣው። ኦኬ። ሁለተኛ እኛ ለብር ለመቀራመት ነው የምንመጣው አይደል? እሷን የሀብታም ነኝ አልፈልግም ትላለች። ምን አባቷ ፍለጋ ነው ታዲያ የምትመጣው? ለዛም አብራቸው የምትልከሰከሰው ራሱ ልክስክስ ሰዎች ጋር እነሱ ሲነፉ ኮንዶሙ ተቀደል አልተቀደም እያለ ቼክ ለማድረግ ነው። ምን አባቷ ነው የምትሰራው? እና እኔን አትንኩኝ። እኔ ምክንያቱም የተከበርኩ የስራ ሰው ነኝ። ማን የተናቀ የስራ ሰው አለ? ቆሻሻ እድሜ ልካችንን ስንሰራ ነበር። እንደናንተ መሆን ያቃተን የሰው ደም ስላልጨመርንበት ብቻ ነው። የሰው እንባ ስላልጨመርንበት ብቻ ነው። ይሄ ነው የኛ ልዩነት እንጂ ከ13 ዓመት ከ14 ዓመታችን ጀምረን ስራ እንደሰራን ነው። ደግሞ ስራ ለሐረር ሰው ማለት ነው። ልዩነታችን የሰው ደም አልጨመርንበትም፣ የሰው እንባ አልጨመርንበትም። እዛ በሪል ላይፍ ስንት እህቶቼን እያስለቀሳችሁ እጃቸው እንዲተሰነጣጥቆ በሰው ሀገር ውጭ ሀገር ነው የሚባሉት ለስሙ እጃቸው እንደዛ አስተሚቆራረደ ሽንኩርትና ጌሾ ሲያስቀነጥሷቸው ይዋሉ። እዚህ ይመጡና እንትና ተቸግሮ እኔ $100 እሰጣለሁ ይለዋል። ከዛስ ካንተ $10 ተቆርጧል፣ ካንተ $10 ሽንኩርት አሳርራል፣ በሱ አሳርራል ምናምን እያሉ $100ን ያጣጣሉ። አንቺ ጠቅለሽ ግቢ በስተርጅናሽ እንደነንትና ባትገቢያት ታያለሽ። አሁን በዓለም ደረጃ ላይ ይሄ ሰዎችን ዝውውር ላይ በጣም እየተሰራ ነው ያለው። መኒ ላውደሪ እያንዳንድሽ ይታያል። ዱባይ ላይ ሰርች ምንድነው የምትሰሩት? ምን የሰራችሁት? ከሰው ቤት ተነስተሽ ነው እውነት? ያ ሸቃላ አስተባይና አሚያ መዳም ከሚል ላይ ተነሳሽው እውነት? እኛ አልተባልማ፣ እኛ አልሰራንማ አይደል? ሰርተሽ የሥራ ሰው ሁማኔሩ ራሱ ሲያስጠላብሽ የፈለገ ብር ቢኖርሽ የሰለጠነ ልብስ ብትለብሺ ምንም ላይሽ ላይ ምንም ማትሰለጥኝ ሰው ነሽ። ዱቄታ እብዳሮጊት እከካ ምንም አልገባኝም ትልሃለች። እኔ መጨረሻ ገብቶኝ በጣም የተናደድኩት ምን እንደሆነ ታውቃላችሁ? እኔ እኮ ምን እንደሚያወሩ አላውቅም፣ ታክቲካቸውን አላውቅም ትላለች። ታክቲክ አልገባት። እነ ቤታና እነ ዲቦራና እነ ቡቺ እንደተጣሉ እንዴት አወቀች?
እኔ ደግሞ አሁን ለምሳሌ እኔ የሆነ ነገር ሰዎች ሪከርድ ያደርጋሉ። ሪከርደሮች ለራሳቸው ለፔጃቸው ድምቀትም ሆነ ሙቀት ሲሉ ነው የሚፖስቱት አይደል እንደ የፈለጉትን ነገር። ማንም ሰው ደግሞ ያ የተፖሰተ ነገር ላይ መጥቶ ይኮምታል። ለዛ ነገር የቤታ ደጋፊዎች ነው የሚል ነገር እንዴት ሐሳቧ ላይ መጣ። እየዶለቱ ካልነበረ እዛ ምግብ ቤት ውስጥ ተሰብስበው እየዶለቱ ካልነበረ አንድ መጣላታቸው ራሱ እንዴት አውቀች? እኛ እኮ አባ ዲናዎች ስለሆነ ነው እኮ እንዲህ ብለን ቁጭ አረግ ነው። እሷ አይገባትም አይደል? እንዴት አወቀች? ቤታ ከሷ ጋር ችግር ሊኖርባት እንደሚችል እንዴት ገባት? ለምንድን ነው ያሰበችው? ሆይ ለምን እንዴት አሰበችው? ስታስቡት ችግር ከቤታ ጋር ምንም ችግር የለባትም ማለት ተወዳታለች አይደል? የቤታ ኮሜንተሮች እንደሚሰድባት እንዴት ገባት? አልበላሽም ምን አመጣው ይባላል እኮ። ሃይ እኔ ማላወራው ነገር የለም። ማንም ሰው ለራሱ ለቲክቶኩ ድምቀት ሲል ይፖስተኛል ወይንም እንትን ይላል። ያኛውም ደግሞ ኑና ኮሜንት ጻፉ አይሉ ሪከርደሮች ይፖስቱታል። የፈለገ ይጽፋል። ያንን የቤታ ነው የሚለው ለምን መጣላት? ለምን የሷን ብልግና ሲነገር የኔን ብልግና ሊነግሩኝ የሚችሉት የቤታ ልጆች ናቸው ብላ ማሰቡን ለምን ፈለገች? እንዴትስ አሰበችው? እንዴትስ ይመጣላል? ከየት መጣል? ምንድነው ሰበቡ? ምን ነው ገባችሁ? ያ ማለት ምንድነው? እዛ ምግብ ቤት ቁጭ ብለው ይዶልታሉ። የፈለገ የሚዲያ ሰው ጋር ሲደዋወል ምንድነው የሚያወራው? የሚዲያ ሰው ሲደዋወል በጉ እንዴት ነው በላ እንደ ጠጅቱስ ምናምን እንደዚህ አይነት ወሬ ነው እንደሚያወሩላችሁ። ዛሬ ላይቭ ላይ ነበርኩኝ። ያቺ አፏን እየከፈተች ነው እየሰማት ማን ይላሉ። ያቺ ናታ ቤታም ህዝቧን አሰማርታለች። እሷንማ ትያት እንደዚህ ነው በቃ እንደዚህ ነው ወሬ። የሚዲያ ሰው ምን አባታችሁ ነው የምታወሩት? ስለ እርሻ ነው የምታወሩት? ስለምን ነው የምታወሩት? ምን ነው የምታወሩት? እንትን አይተሽዋል ያንን ሪከርዱ ላይ እንዳለ የሚገርምሽ ኮሜንቱ እንትን ናቸውና የሷን ፕሮፋይል ያደረጉ ናቸው። እንደዚህ ነው ወሬያችሁ። ሚዲያ ላይ የሚተዋወቅ ሰው አሁን ስለ ሚዲያ አታወራም? ቆሻሾች አሁንማ ቂጤንም ፓንቴንም ስፉልኝ የምትያቸው ሰራተኛ አምጥተሻል። ምክንያቱም ስንት እድሜ ለሰው ላብ ለሰው እንባ ለሰው ጉልበት ለሰው እንትን በይ ቁጭ ብለሽ ቀኑ ሙሉ ስትደውይ ነው የምትይው። የሆነ ጥግ ይዘሽ ጥፍር ቀለሙ ራሱ እላሽ ላይ ተጨማደድ ጭምድዳል። ሀብታም ሆኖ ሀብት ምንም የማይመስልባት ጸጉሯን እዚህ ድረስ አምጥታ እንትን ጥርሷን ደግሞ ይሄ ጂጂክያ አይነት ጥርስ አስሞልታ ከማውራቷ በፊት አፎስ ብዛቱ ጥርስ አስቀንሽው ከላይሽ ላይ አስቀንሽ። 32 ብቻ ነው ያጥርስ ኬስ ወደ 39 ይሆናል። እስቲ አንድ 6ቱን አስቀንሽ። አፍሽ ውስጥ ምንም ንግግር አታውቂ ብዙ ጥርስ ትላለሽ። ደግሞ ልቃሚ ከማንም ሸርሙጣ ጋር አስተዋልሽ ድረስ ስንት ነው ዋጋሽ ተብለሽ ትጠየቂያለሽ። ከተመቸሽ አዳር ትናገራለሽ፣ ከተመቸሽ ሾርት ትናገራለሽ፣ ከተመቸሽ አይኔ ቡና ቤት አልሰራም ትያለሽ። ዛሴት ደጋግሞ ሰው እንደዚህ አይነት ጥያቄ ስጠይቅሽ ከዛ ቦታ እንዴ ሰው ሁላ እንደዚህ የገመተ ነው እንዴ ብለሽ ከዛ ቦታ ውብ ይላል። እዛ ቦታ ኮንዶም ሻጭ ሆነሽ ምን አባሽ ነው ሐላላል ማነሽ አንቺ? እኔ የእንትና ሬስቶራንት ምን አገባን? እኛ ስላንቺ ሬስቶራንት ምን አገባን? ሽኝበት ከፈለግሽ ቆሻሻ ሬስቶራንት አለሽ። who cares about your restaurant? እኛ ምን አገባን? የእንትና ጓደኛ ነኝ የሚሉ ደደብ ሰዎች አጠገቢ ስላሉ who are you? ማነሽ አንቺ? አትና ማነሽና ነው ማንናገርሽ? መልክ ትሰራለች እንዴ ሄለን? ቆይ ታልሰ ሃይ ቆይ ሄለን ስንት እንደዚህ ስትሰደብ it is normal። እሺ it is normal። ለነሱ እየሄደች አንበሳ እያወረደች ለሄለን ለምን አንበሳ ሰጠች ብለው
እንግሊዘኛና አማርኛ እንኳን ግራም ይገባትን ልጅ እንደዛ ኮንፊውዝ ያረጓት ቆይተው ገባችሁ? ለነሱ ኢትስ ኖርማል ነው ጫናቸው። ሄለን ባለጌ ናት፣ እነሱ ግን ጫናቸው ገባችሁ? ያ እና እነሱ የሄለን ጊፍተር ናት ብሎ የሚያስቡትን እያሳደዱ የሚሰድቧት ከሆነ እኔ ደግሞ እነሱ የጀመሩትን መንገድ ጨርሷለሁ ማለት ነው። እጨርሰዋለሁ ገባችሁ? ዛሴት ሄለን የሰው እንትን ትሳደባለች ምናምን ነበር አይደል? ያ እንኳን ሄለን አለ ሙሉ ሀገር እየተሰደበ ሄዳችሁ አንበሳ ትሰጡታላችሁ። ራሳችሁ ያደረጋችሁ ዩርን አቢዩስ ስታረጓት 10 እየጠራች በዚህ ነገር ስትጠይቀኝ ለምን አልቦልካትም ብዬ ያለታ ቴራፒ የሰጧት ግን ነው እኔ ዩርን የቦለኳት። የሚገርማችሁ ዛሬ ልንገራችሁ ከፈለጋችሁ ያለታ እያለቀሰች ነው ስትሉ ሁሉ ነገር ትቼ እሷ ጋር ገብቼ ሳጽናናት ነበር አይደለ? ስታረክስ ዘፈንም ጋበዝኳት ያለኝን ደሞ እኔ ገባችሁ አንበሳም ሰጥቻት በሰላም ተለያይቼ ስወጣ ብሎክ አረኳት። በቃ ምክንያቱም የእውነት ለምን ጊፍት ስለምሰጠኝ ሺ ኔቨር ኮንትሮል ሚ እኔን ኮንትሮል ማድረግ አትችልም። ገባችሁ? ለምን እንደዚህ ያልሻቸው እንጂ ለምን ሄለን እንደዚህ ያላችኋት ብላ ጥያቄ ጠይቃ አታውቅ። ግን እንደዚህ አይነት ነገር ስልከታ ስላልፈለኩኝ እንዳልገባ ሆኜ ዝም አልኩኝ። ለዛ ቴንኪው አልኩኝ። ግን አይ ብሎክ ያረኳት ምንድነው ምናልባት ለጊፍቷ ስል ምን ለማመጣት እንዳይመስላት ወይም ደግሞ ሌላውም እንዳይመስል እኔ ብቻ አይምሯ እንዳይነካ ነበር 2 ቀን ትሪት ያደረኳት። ለዛ እኔ ጋር መሆን እንደዚህ የሚያስለቅሳት ምናምን ከሆነ እሷ በራሷ ጊዜ ኖ ብላ በራሷ መልስ መመለስ ማትችል ከሆነ ራቂ አትምጪ እኔ ጋር ስላት አላስችል ብሏት ምትመጣ ከሆነ እኔ ርቃታለሁ። አይ ብሎከር የቦለኳት ጠልቻት አይደለም። በቃ I don't need nobody control me for gift ዛሴ አንድ ሰው አምኖበት ነው ማድረግ ያለበት። አይ ብሎክ from all የኔ ቲክቶክ thank you for everything ግን ማንም ሰው ኮንትሮል አያረገኝ። ፌር ነኝ ብትል ሎሮ እንደዚህ አይነት ሰቀጫ ነገሮች ልከታት አልፈልግም። እኔ ስለ ልጅ የኑላ ነገር ነግሬት እነሱን ጠይቃልሽ አልጠይቀች ነው እኔ ቅልል ስላልኳት ነው ወይ ስለኔ ጊፍት ስለምሰጥ ነው። ኤኒ ታይም ለምን ትና እንደዚህ ያልሽ ፊት ለፊት ላይ እንደዚህ ቢያላት ኦኬ በሰላም ደስ በሚል ሁኔታ ዘፈንም ጋበዝኳት። ያለቀሰችም ከሆነች ለማስረሳት ሞከርኩ ምናምን because of I am psychologist ከዛን ቴንኪው ያለውን የሰጠን ፉጋ ይበልም ያለኝን ዝም ብዬ በጊፍትም ቴንኪው ብለን ተሰነባበትን። ሶጣ ነው ቦልከታል ዝም ምን ያልኳችሁ ይሄው ዛሬ ነው መነግራችሁ። ያ አይ ብሎክ ግን እናንተ በሄዳችሁት መንገድ ይቀጥላል። ዘሴት ኤለን ለመጀመሪያ ጊዜ ዘመዱ ትገደል ይላል። እኔ እንደዚህ እየተባልኩ ሄደው እነሱ አንበሳ እየሰጡ ከዛን እኔ ምንም አላረኩም። እኔና ለሙሉ ድሬዳዋ ጅብ ነው የሚነፋው። ስሙ ዝጋ ድሬ እዚጋ ስማ እኔ ሰደባለሁ በድሬዳዋ አንተ ታሽቃብጣለህ ምድረ ግማታ ልቃሚ ንፍጣ ትገደል ይላል። አንተ ረፍ እንጂ እቺን የሞተ ሰው ማን ይገላል? ሞተች ቁጭ በቁሟ የሞተች ዩቲዩብ ላይ ስማ ለስንት ዓመት ዩቲዩብ ላይ ለስንት ዓመት ስትበዳ ኖረች ስትረዳ ኖረች። ህይወቷ አልተለወጠ። አሁን ደግሞ ወደ ቲክቶክ ማን እንዳመጣት አላውቅም። እንደ ሌላው እኔ ልጅ እንደዚህ ያሉ እኔ ነኝ እያንዳንድን እንደ ምራቅ መጥፊያ ምተፋብህ እኔ በቃለሁ። እንዲ ቀና ብዬ ነው አክታይን ተፈምልብህ ገባች? ያ እኔም ሴት ነኝ እንትና ምናምን የሚል ዘፈን ማዘፈንላችሁ መስሏችሁ ነው ወይ ከኔ ጎን ቁሙምላችሁ? እኔ ነኝ መፈጠርን እንድትጠላ ማረግ እዚህ ሚዲያ ላይ ስታለው ድረስ ያ ማን ያመጣው ወደ ቲክቶክ ይችን ሬሳ
እቺን ያመጣ እቺ ግማታ ማለሌ የድሬዳዋ ማይም ጅብ ሁሉ ድንግሏን የወሰደላ ከጅብ የወለደ ሸሌ ባቀርጥ ባገረት ቂጧን የምትጎረጉር ጥንድ ማይም እከካም ዲካላ አይደለ? ምን ነበር ያልሽኝ ሳራ? ጆከር በጣም አክባሪ ነው። ሲጠራኝ ራሱ እናቴ ነው የሚለኝ። እሱን ነበር ድሮ ወደዚህ ስመጣ እንደው የምፈራው። ግን በጣም የተሻለ ሰው ሆኖ አገኘሁት አይደል? በጣም ክብርሽን የጠበቅሽ ሰው ስለሆነ ለዛ እንደዚህ አይነት ሰዎችን እየዞርሽ ጊፍት ሰጫለሽ። የኛኖችስ ሄለን እንደዛ ብላ ወደዚህ ብላ ወደዛ ብላ ወደዛ ብዬ ነው እኔም ደግሞ የምሰረፋችሁ እያንዳንዳችሁ ምድረ እብድና ነርቮ የተነሳ ሁላ ልቃል። ሳራ ተፋብሻለሁ ነው የምልሽ፣ እተፋብሻለሁ። አንቺ እሷ ጋር እንደዚህ ተቀመጥሽ ቀን ራሱ ተፋብሻለሁ። በየቀኑ መጥቼ ተፋብሻለሁ። ልንገርሽ መሬት ውስጥ ስተምገባ ደስ አልፋታሽ። እኔ ላይ ሂሳብ ኬሚስትሪ ማይንድ አትጫወችብኝ እሺ? ያንቺን ጥርግራግ የሚጠብቁትን ሰዎች እነሱን ቼክ አድርጋቸው። ኖት ሚ ዶክተር ልቃል ቆሻሻ ደዊ አሁንም ደግሞ ደዊ ሄለን እንትን የሚልልኝ ሆነ የደደብ ጥርቅሞች። እኔም መክሰስ ከፈለግሽ ኦንላይን ላይ ጠበቃ ፈልጊ እሺ? አይዲያ ልስጥሽ። አይሽ ብር ጭንቅላት አይሆን ብር እንኳን ኖሮሽ ማያምርብሽ ሰው ነሽ። አመዳ ጥፍር ቀለም ራሱ የሚሰነጣጠቅባት ሰው አንቺን ያየሁሽ። አፍሽ ውስጥ ጥርስ ሞልተሽ ምንም መናገር እንኳን ማትቺ ጥርስሽን ቀንሺ። አንቺ ቁሙልኝ የማትሰሪ ከሆነ ቁሙልኝ ሰፈር ምን አባሽ ሰሪያለሽ? ምን ሰሪያለሽ? እኛስ ቲክቶክ ላይ ብር ልንቀራምት ነው የምንመጣው ቢባል ኦኬ እኔ ሀብታም ነኝ ምንም አልፈልግም ትይለ። ታዲያ ምን አባሽ ፍለጋ ነው የምትመጪው? እኔ ንግግር አላውቅም እንደዚህ አይነት ነገር ውስጥ መግባት አልፈልግም ትይለ እንዴ? ወሬም ካልፈለግሽ ምን አባሽ ሰሪያለሽ እዚህ? ሾካካ ልቃል። በዚህ ብቻ ነግሬሽ ብቻ አይደለም ገና በመኒ ላውደሪ በሰው ዝውውር ለማን እንደማደርስልሽ ልክ አንቺ ውስጥ ስትሄጂ እኔም ለነሱ ፉር ማርግቻለሁ። እሺ ዓለም በጣም ጠባብ ናት። ሄደሽ የራሴ ቤተሰብ ላይ ነው የምትወድቂያት። ወደቅሽ እኮ የራሴ ቤተሰብ ላይ አሁን ተርፈት እናት እንዴ ሆናት እንዴ እያልሽ ደውያው እንዴ እያልሽ ደውይ። አስርትና ወንድም ያለኝ ሰው ነኝ። እሺ አንዱ ቢያንስ ወይ ባንቺ አካባቢ ላይ ነው ያለው። ዓለም ጠባብ ናት። ልቃ እንዴት ነው ድሬዳዋ የሸሌዎች ሀገር እየተባለ አሁን እኮ ሳራ ነው እንደዚህ የምትያት የሚሉት አሁን ብዙ ሰዎች ሀብታም ናት ከሚለው ነው እኮ ሳይኮሎጂ አይምሯቸው ላይ እንጂ አሁን ለምንድን ነው እንደዚህ ያላችሁት ቢባል ምንም መልስ እኮ የላችሁ። ምንም ሙሉ የድሬዳዋ ሰው ጅብ ይነፋዋል በከጅብ ነው የወለደው ሲባል ለነሱ ሄዳ አንበሳ እየሰጠች ንጹህ አይምሮን ያለኝ ትላለች። ልጋጋ ፓምፐርስ እናቴ ባንቺ እድሜ ለነፍሷ ብላ ቤተክርስቲያን ያለችው አሁን ጾም ነው። አንቺስ ቡና ቤት ኮንዶም ትነፊያለሽ። ብስ ነው ብስ አይደለም የሆነ እንዳይዋለዱ ነው የሆነ አላዛር ምናምን በሽታ እንዳይገባ ምን አባሽ ሰሪያለሽ? ሰራተኛ አለኝ ምናምን ትይል እንጂ ለነፍስሽም ለሞትም እኮ ቀርበሻል። ሂጂ እንጂ ወደ ቤተክርስቲያን። ቁሻሻ እስከ መቼ ነው ዮኒ እንደዚህ ያለ ቤታም እንደዚህ ያለች ያችን ስሟን አልጠራም እንደዚህ ያለች ስትይ የምትዩ
ሰርቼ ነው ትያለሽ አይደል? ለሰራሽ ሂጂና እግዚአብሔርሽን አመስግኚው ስለባረክልኝ በይ ውስጥ ደሙ ይቅርና የሰው ጉልበቱ ይቅርና ችግር የለውም። እግዚአብሔር ራሱ ሸውጁ ችግር የለውም። እኔ ሀብታም ስለሆንኩ የታባሽ ነው ጉሻለ ሀብታሞች ምን ታደርጊልኛለሽ? ለኔ ሰው ሀብታም ቢሆን ደሃ ቢሆን ከልብስና ከሆድ አያልፍም እኮ ሰው ልጅ ዞሮ 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 ያ ሆድ በቃ ዛሴ ኢትዮጵያ የጀመርሽውን ቤት ጨርሽ። ከዛን ዶክተር አብይ አይ ዶክተር አብይ እነሱ በሁለት አይን የሰሩትን ነገር እሱ በስድስት አይን ነው የሚቃኘው አባ። ከዛ በኋላ ልንገርሽ አብቹ ምን አይነት ሰው እንደሆነ በረከት ገበሬዋን ታውቂያታለሽ? የት ነው ያለችው? የት ነው ያለችው? እስር ቤት። እንደሷ ዶክተር አብይን ፎቶ ደረቷና ቂጧ ላይ ያልተነቀሰ ሰው የለም። በማሞገስና በንቅሳት የሚሸወድ መንግስት አይደለም። ልክ እኔ ሄልዬ ስትለኝ ምንም እንደማይመስለኝ ሁላ ዶክተር አብይም አብቹ ስትለው ምንም አይመስልም። ምንም አይመስልም አይመስለውም። እና እኔ በእንደዚህ በስድብ ብቻ ማልፍልሻለን፣ በዚህ ነገሮች ነው የሚሄድልሽ ነው የምልሽ። ታያለሽ ከዘፈነለት ሀገር እኮ ነው እናቴ ተውት ነው ብሎ የመጨረሻ አማራን ህዝብ እኮ እንደዛ ዛሬ እኮ አዋረደችው። የምን መገደል በቁሟ ራሱን በዳ ነው። ስማ ደህና ስላላየሁ ጭምናታ ድምጮራ መድኃኒት ተረካቢ ከእናቷ ጋር ማንነትንና ክብርን አልተማረችም ማለት እናቷም ድሬዳዋን የምትፈልገው ምስጢሯ ተደብቆ ከድምጮራ ኪኒን ለቀማነት ብቻ ገባችሁ። እና ስለ ሀገር ክብርና የሆነ ስሜት ስለሌለ ሙሉ ድሬዳዋ በጅብ የሚነፋ ነው እየተባለ ሄዶ አንበሳ ይወረድለታል። ከዛን ሄለንን የሚግባቡ ጊፍት ይሰጧታል የሚባለውን እየተሄዱ አያችሁ ቤተሰብ እየሰደበች ምን ሙሉ ሀገር እየሰደቡ ሄደው ብር እየሰጡ እንግዲህ አስቡ። እዛ ቦታ ላይ ቁጭ ብላ ሳራ ድዷ ይሄ ድድም ነው እንደሚባለው ይሄ 38 ጥርስ አስተክላ መጣች። ሆሊውድ ነው ቦሊውድ ስታይል እያሉ ተከብለ ትቀመጣለች። እዚህ ጥርሷ እንድንቆጥርላት ነው መሰለኝ እዚህ የምትመጣው። የምታደርጊውን ድድብና ነው እኛ አይተን ምን እናገርሽ። እዛ ሴት ፀሐይ ላይ ወጥተሽ ፀሐይ ለምን ይነካኛል አይባልም። ዝናብ ላይ ወጥተሽ እኔ ላይ ለምን ይዘንባል የሚባል ነገር የለም። እከካ ጅራሬ ማንነትሽ ባይኖር እንደዚህ አይነት ቦታ ባልተገኘሽ ነበር። ልቃ ለስራ የሄደ አማራ እኮ ምንም ለስራ ነው የሄደ። ድሬዳዋ ቤተሰብ ተበቀመጥ ሊሸቅልባቸው እናትሽ ትበዳለሽ። እኔ አንድ ሳምንት ወደዛ ሂጄ ነበር እና እንደዚህ እኔ ዘረኛ አይደለሁም ማለት የሆነ ጊዜ ሲጀመር ማውን እቺ ምን ጅብ የሴት ልጅ ምስ በሚያቦካበት እንደፈለገ እየገባ በሚወጣበት ሲፈልግ ጫት ይዞ ይገባል፣ ሲፈልግ በባዶ ይገባል። እናታችሁን ልብዳ የድሬዳዋ ሴቶች እምሳችሁ ቢፈተሽ ጊዜው ያለፈበት ጫት ምናምን ሲጋራ ጠርሙስ ነው የሚገኘው። ግሞች ናችሁ። ስንታችሁን አየናችሁ። አሁን እዚህ እንደው የትም ቦታ ብትሄድ በቃ ድሬዳዋ መንገድ ላይ ምስ ነው የሚነጠፍልህ ጥቁር ጥቁር ምስ እዚህ ጋር ቀይ የሚነጠፍልህ ጥቁር ጥቁር ምስ እዚህ ጋር ቀይ ምስ እዚህ ጋር የግም ስብስብ የግም ዘር ሀገር ዘር ማንነት ልጅ ሴትነት እየተሰደበ ሄደሽ አንበሳ እየሰጠሽ እኔ አንድ ሀገር ልንገርሽ የሚዲያ ክስ ምን ያህል ኢነርጂ እንደሚጠይቅ ልንገርሽ። ማነው ስሙ የኛ ልጅ ማነው ስሙ ባለ ሀብቱ የኛ ማነው ኢቲቻ ነው ኢሬቻ ነው ማን ነበር ስሙ የኛ ማን ነበር ስሙ ልርሳው ማን ነበር የኛ ፈርዖን ኢቲቻ
ፈርዖን ለካ የፒራሚዱ ንጉስ ነበር። ፊራኦሊ ማለት እኮ የሁሉም ዘመድ ማለት ነው። ፊራኦሊ ማንን ከሶት ነበር? ኢዮዳብን ከሶት ነበር። አንድ ከተማ ስለሚኖር ኢዮዳብ ታሰረ ወይስ ካሳ ከፈለ? ለምን እንደሆነ ታውቂያለሽ? ሚዲያ ላይ የሚመሰረት እያንዳንዱ ኬስ ሚዲያ ላይ ያደረግሻት እያንዳንዱ ቃላቶች ይተረጎማሉ። ለቱርጁማኑ ገና ትከፍሊያታለሽ ማለት ነው። ደሃ ነው ማረግሽ። ገብቶሻል? ከዛ እኔም ይዤ የምቀርባቸው ቪዲዮዎች አሉ። አንቺ አንበሳ ስታረጊ አይ የሚዲያ ክስ በሚዲያ ቋንቋ ነው የሚተረጎመው። እሺ ለዛ ነው ፏ ብዬ የማወራው። ይሄ አሁን ማሰማሽ ያለኝ ኤቪደንሶች ናቸው። እያንዳንድ ይሄ ቴሌፎን አርጅቶ እንደዚህ ሊፈነዳ እንትን ያለው እያንዳንድሽ የምታረጋቸው ነግበኔ ብዬ ቁጭ የማረጋቸው ኤቪደንሶች ናቸው። እኔም ከስራው ይሄ ቴሌፎን የተሰረቀ ቀን ብቻ ይሄ ቴሌፎን የተሰረቀ ቀን ያ ገብቶሻል? እያንዳንድሽ ላልሽው ሰው ሁላ ልከናል። በነገራችን ላይ ብለሽ ለደወልሻቸው እዚህ ለደወልሻቸው ሁላ ይሄን ነገር እስቲ ዩቲዩብ ብለን ልከን ምን ነው እቺ እብድ አሮጊት አርፋ አትቀመጥም እንዴ ነው የተባልሽው? ይላሳብድሽ አሁን እንደገና ነርቮችሽን ላድረሳስ ዓለም ጠባብ ናት አይደል? ያ ነገ ደግሞ ወይ ድሬዳዋ አዲስ አበባ ትደውይና ወንድሜ ጋር ትደውይ ይሆናል። you don't know what happened ወንድሜ ጋር ትደውይ ይሆናል። የሆነ ስልጣን አካባቢ ላይ ትደውይ ይሆናል። እሺ ከዛ ልጅ ትገቢያታለሽ አሁን እንደዚህ ያሸታሽ። ከዛ እኔ ደግሞ የሰው ዝውውርሽን ምንሽን ቼክ ስንት አመትኛ ስንሰራ ነው የምታወቀው። እኔ እኮ በመስራት ነው እንጂ የተጎማመደው። ምን ነው አላለፈልኝ? ምን ነው የእናቴን ጀበና ሰብሬ ነው እንደ መጣሁት ነው? ስንት ሰው ህይወት ማጥፋት አለብኝ? ሶኒ ላይ ሊያለቅስ ይገባል አይደል? ወይ ሐዋላ መጀመር አለብኝ አይደል? በጣም ነው የምትቀፉን። ይችን ሬሳ ደግሞ ማን እጇን ይዞ ወደዚህ እንዳመጣት አናቅም። ከዛ ዩቲዩብ ላይ ጥፉ አይኗን ሁሉ ጅብ የፈሳባት እውር ጅብ አቅፋ የምተኛ ከጅብ የወለደች አለሌ በጫት ገረባ ቂጧን የምትጎረጉር ደንቆሮ እናቷ አፈርት ብላ አንቺ ብሎ ፖለቲከኛ ደግሞ አማራ ለምን ሞታል ብሎ ዛሬ እናንቻን ታከብራለሽ። ሞክሩት ሂዱ፣ አያገባንም እኛ This is what you support ሀቢብቲ። እሺ ያ ሀቢብቲ ያ ቀልቢ ያ ልፋቸው አመጣቸውት መጨረሻን በቃ እኛው ላይ መጣች። እኛኑ እናታቸው ትበዳ ድሬዳዋዎች ጥንባታም ጋላ ሁሉ እኔ ስላንቺ አይሽ ጥንባታም ማን ያለው ጋ ኦሮሞ ጥንባታም እያለ ሲሰደብ አንቺ ሄደሽ ጊፍት ትሰጫለሽ። የኦሮሞ ጥላቻ እንዳለብሽ እኮ ባለፈው ማሜ እንዲሰደብ አድርገሽ ወደዚህ ሲመነዝሩት ሄደሽ በሶስት አንበሳ አባበልሽ። ገብቶሻል? ግልጽ ነው። እኔስ በእንደዚህ አይነት መንገድ ነው ማስተናገድ። እኔ ደግሞ ይሄንን ምትደውይላችሁ አይደለም ይሄው ሺዝ ከዛን ያንቺን አንበሳ ሲል ይላካል። ሚዲያ በሚዲያ ነው የሚተረጎመው። እሺ ሰደበችኝ ደግሞ በአካል ተገኝተሽ ነው እንድትከሽኝ የምፈልገው። እኔ ከሳሽም በአካል ማግኘት ፈልጋለሁ። እዚህ ነው ሙቭ አድርገሽ እንድትኖሪ ማረግሽ። እዚህ ሙቭ እንድታረጊ ነው ማረግሽ። ቂሽቢ ባላረግሽ ቱቤብኝ ሳራ የምትባይ አለቻ። ምን አገባኝ አንቺ እውር ጋላ። ድሬዳዋ ማለት እኮ ጅብ ሁሉ እኮ የሚበዳችሁ እኮ ናቸው ከና ቢጃማቸው የድሬዳዋ ንምስ። አሁን እንደዚህ ለሚለው 7 እና 6 አንበሳ እያወረዱ ሄለን ልጄን ሰደበች ምናምን እያሉ እየዞሩ ዳር ዳር ያንሾካሹካሉ። ጊፍተር የሚባሉት
እኔ እኮ ወደ ሚዲያ ስመጣ ወደ ቲክቶክም ወደ ዩቲዩብ ስመጣ ብቻዬን ቶፒክ ይዤ ነው የምመጣው እና ማንንም ተማምኜ ወደ ሚዲያ እንኳን መጣ በጊዜ ውስጥ እንኳን ማውቃቸው ሰዎች ናቸው። ዛሴ ማንም ሰው ኮንትሮል ሊያደርገኝ ሲፈልግ ብሩን ተሸክሞ ከቤቴ ውጣ ብዬ ነው ማሽቀነጥረው። ይብላኝ ለእናንተ አሁን ብርቃችሁ የሆነ እንጂ ዩቲዩብ ላይም ስንቱን አሽቀንጥር ያለው ከነ ብሩ ማለት ነው ከነ ሱፐር ቻቱ ገባችሁ? ዛሴ ይውረን እስቲ ሄለን ብሎክ አረገችኝ ብላ ለኔ የምሰጠው ብር ለእናንተ ይቅርላችሁ። ዊዝ ሪስፔክት አይ ብሎክ ሄር። መቼ ነበር 15 ቀን ሆነን እንዴ ጋይስ? 15 ቀን 15 ቀን ያለት የመጨረሻ ቀን ትሪት ያደረግኳት ቀን እኔ በስነ ስርዓት ነው ትሪት ያደረግኳት። ስንት ቶፒክ አቋርጬ ነው ሳናግራት የነበር። በእኔ ምክንያት እንደዚህ አይነት ጥያቄ አስር የሚነሳብኝ ከሆነ ያ ማለት ኮንትሮል ሰው ማድረግ ማለት ነው። ስለምሰጥሽ መጠየቅ እችላለሁ። ለዛ አላማው ይሄ ከሆነ I don't need I just block ዛሴት በሰላም ላይቭ ላይ መለፋለፍ አይጠበቅም። ሆነም ቀረም ብሯን አውጥታ ከጎኔ ቆማለች። ዛሴት I have credit ያ አይ አንቺ እንዳሰብሽው አይደለም ካለች በሌላ ስም ትምጣ ተጋፍታ ዛሴት ተጋፍታ በሌላ ስም ትምጣ። ያኔ ትክክለኛ ሰው ናት። ዛሴት ያ የድሬዳዋ ጅብ ይጸየፈዋል። ለየት የሚያደርገው ደግሞ የድሬዳዋ ሴቶች ለየት የሚያደርገው ሽቲውን ከገለጹ ዳይሬክትሪስ ነው። ቀጥታ ጥቁርም ነው የሚያደርገው ሽቲውን ከገለጹ ዳይሬክት የሚያደርገው ደግሞ የድሬዳዋ ሴቶች ለየት የሚያደርገው ሽቲውን ከገለጹ ዳይሬክትሪስ ነው። ቀጥታ ጥቁርም ነው የምታገኘው። ፈጣሪ በሚያውቀው ማለት ነው። ምንም ደህና ሴት የለም ከዛ የሚወጣ እንዳታስበው። ድሬዳዋ እኮ ጅብ ራሱ ውሻ እኮ ሰማ የሆነ ጊዜ ሼት ለባሽ ስትልኩ ጂኒው ጂጂ ጋር ገብቶ አንድ ጊዜ የሆነ ሲያወራት ነበርና የት አካባቢ እንደተወለደ ምናምን ነገር ወሬ አንስተው ሲያወሩ እኔ የተወለድኩት እንደዚህ ነው ሐረር። እኔ ቤተሰቡን አውቃቸዋለሁ በነገራችን ላይ ጂኒው ማለት ትልቅ ቤተሰብ የትልቅ የሼክ ቤተሰብ ነው። እዚህ እንትና ብዬ ስማቸውን አልጠራም። ገባችሁ? እንደዚህ አይነት ሰዎች አይደሉ። እና የት ተወልዶ የት እንዳደገ ምናምን ሲናገር የመጨረሻ አዲስ አበባ ነኝ እንደዚህ ሲል እንዴት የአዲስ አበባ ልጅ ትላለህ ብለው ጆከር ቁጭ ብሎ ዳኛ ጂኒው ሲበሻቀጥ ሳይ እንዲያለታ አዝኜ ጂኒው ራሱ ምን አይነት ልብን ያለው ብዬ በጣም ነው የገረመኝ። እንግዲህ እንደዚህ የድሬዳዋ ሴት ሰውላ የሚወለደውን በጅብ ነው ምናምን እየተባለ ሙሉ ድሬዳዋ እየተሰደበ ጸጥ ተብሎ አንበሳ ሲወርድ ለቆይቶ ጂኒውን ግን ስለማይናገር ባለጌ ስላልሆነ እንደዛ ሲመላለሱበት ቤተሰቡን አስቤ በጣም ነው ያዘንኩት። ይሄ ትልልቅ ግቢ ያላቸው ሼኮች የሉም አይደል? ትልልቅ ግቢ እንደዛ አይነት ቤተሰቦች ነው ያሉት ሐረር ላይ ሐረር ሼክ ስላቸው በስነ ስርዓት በቃ በጣም እንትኖች ናቸው። ሼቲውን ከገለብከው በቃ ጥቁርም ነው የምታየው። ፊት ለፊት ግድንግ አባራ ይቦንበታል። ወደ ላይ የተላመደ ይቦናል። ብልቷ እኮ ፔሬድ ራሱ ማየት አትችልም። እቺ ግማታ ማለሌ ውሻ የውሻ ልጅ በቁምሽ የሞሽሪሳ እኛማ ቀብረንሽ መጣን እኮ አያች ለእንደዚህ አይነት ሰው ማለት ይሄንን እኔ ወይ አናዶኝ ወይም ብሎኛለም። ለኔ ግን ኤቪደንስ ነው፣ ትልቅ ኤቪደንስ ነው ለብዙ ነገሮች። ገባችሁ? ወይ አናዶኝ ወይ ምናምን አለ እንደዚህ አይነት ነገሮችን ያናዱኝ፣ ግን ኤቪደንስ ናቸው። ቀመጥ ማይሙናዬ ቴንኪው የኔ ሙና። ገባችሁ? ይቀመጣሉ፣ ለኔ ዝም ብሎ ይቀመጣሉ። ለምን? ቤትም ቦታ ላይ ዋጋ አላቸው። እኔ እንደዚህ አይነት ነገር ምንም ትነይ
ሄለን ተናደሻል ለምኑ እናትሽ ትነፋውን ለድሬዳዋ ለኛ ለሐረርና አረብ ሀገር ላደገ ብርቆ ነው ምንም አላደረኩም ስለምትለው ምን ቦታ እየዋለች እንደሆነ እንድታውቅ ነው እንደዚህ አይነት ቪዲዮዎች ይዤላት የመጣሁት ገብቶሻል ያ ምን ቦታ እንደምትውል ከዛ እኔ ምንም አላውቅም ያለች አፏን አጣማ የምታወራ ጥርሷን አፏስ ሞልታ የምታወራ እንዲገባት ነው ያመጣውላት ገባችሁ አሁን እንደዚህ ካሰማዋትን በኋላ አልገባኝም ትበል ይሄን ሁላ ካሰማዋት በኋላ ገባችሁ አልሰማችም አታውቅም በጣም ጫጫ ሰዎች ናቸው አጠገቧ ያሉት ገባችሁ በጣም ጫጫ ሰዎች እንደዚህ አይነት ጫጫ ሰዎች ጋር ነው የምትከራከረው ቀደምልስ ሙናዬ አባት የኔ ጌታ የልጅ አማማ አረ ቺቱ አጉል ይሄን አይደለም እኔ እኮ አሁን ከስሜት ከእውነት ነው ከተፋው ተሆነ አጠገቤ ብትኖርም ተፋባት ነበር የእውነት በቃ እኔ እኮ እንደዚህ ነገር የእውነት አጠገቤውን ብትኖር ተፍቼባት ነበር እኮ ያ ኮምፒውተሬ እንደዚሁ አላበሰብሰውም ለማለት ፈልጌ ነው ለጠቅላላ ዕውቀት እስጂርቲ እንተልቲ እስጂርቲ ዮም ሉፍቲ እንግዳ መቀበል ግቡ መርሃባ ስትይ ነበር እኔም አውቅሽ እንዲቱን አባትክ እንደዚህ እንዲህ ተደርገሽ ተገልብጠሽ ምናምን ብዬ አላውቅም አማራዎች ነን ልጆቼ እናትሽ ትበዳ ብሎክ እንዳላረግሽ ኢንሻአላህ እናትሽ ትበዳ አንድ ስልኬ ላይ እንዳደው ሳራ ሰማሽ እናትሽ ትበዳ ተብለሻል እኔ አይደለም ያልኩሽ ያንቺ በነገራችን ላይ ባልሽን ቺት እያደረገችብሽ ባልሽ አንድ እብድ ነሽ አንቺ ነርቫም ነሽ የሚያገናኛችሁ ንብረት አለ ቺት ታረግብሻለች እስቲ አስመርምሪው ልብ ካለሽ እናትሽ ትበዳ አንድ ስልኬ ላይ እንዳደው አይ ስደውይላት እናትሽ ትነፋ አንቺ ቆሻሻ እንዳትደውይልኝ ስልኬ ላይ አለች ሰምተሻል አይ ጨዋ ሰዎች ናቸው ካሻ ነው ውጪ አንድም ቀን እናታችሁ እንዲቱን አባትክ እንደዚህ እንዲህ ተደርገሽ ተገልብጠሽ ምናምን ብዬ አላውቅም አማራዎች ነን ልጆቼ እናትሽ ትበዳ ብሎክ እንዳላረግሽ ኢንሻአላህ እናትሽ ትበዳ አንድ ስልኬ ላይ እንዳደው ቆሻሻ ነው ውጪ አንድም ውጪ እናትሽ ትነፋ ተብለሽ አይደል ጨዋ ናታል ለዛ ነው ዋ ከዛ እኔ ምን አጠፋው ጨዋ ናቸው የክፉ ቀኔ ናቸው ሄ ምትዩ አጋሰስ እንኳን ያንቺ አይነት ቢሰለጥንም የስልጣኔ ምልክት ፊቷ ላይ የማይታይ ቆርፋዳ አይደለሽ ስንቱን የአይኑን ከለር አይተን ስንት ድንግል ዝንብ እልል ብለን የዳረን ሰው ነን ለሙድ ነው እንጂ አዞ ነበርን አለች እንሽላሊት አንቺን አይተው ገብቶሻል ቤታን ለመጣል ቤታን ለመስደብ ቁጭ ብላችሁ ቴሌፎን ግሩፕ ከፍታችሁ አንቺ እቺ ቡቺ ቁሻሻ ልቃሜ እናቷ ቤቴ ሸርሙጣ እና ዲቦራ ስትዶልቱ ነበር ስትዶልቱ ስለነበረ ሰው እንኳን ስላንቺ ሲያወራ የቤታ እንትኖች ናቸው ብሎ አይምሮሽ ላይ ይመጣል ከቤታ ጋር ችግር ከሌለብሽ የቤታ ልጆች ነው የሚለው እንዴት አይምሮሽ ላይ መጣ እንዴት መጣ አይሽ ዋቱ ጅረ ይላል ያገሬ ሰው ዋቱ ጅረ ማለት የሆነ ነገር አለ ማለት ነው ጠርጥር ያኔ ትድናለህ ካልጠረጠርክ ትመነጠራለህ ነው ቤታን እንደዚህ መንጥቄ ነው አንስቼ ማነቃለሽ አንቄቻታለሁ ከኔ ጋር ያላት ችግር ይቀመጥ ግን እነሷ ምንም ሳታረጋችሁ ቁጭ ብላችሁ ስትዶልቱ ከሷ ጋር ቆማለሁ የእውነት በጣም ከልቤ ነው የምቆምላት ራሷ እንዴ ብላ ከሆነ እኔም እንዴ ብዬ ገባበታለሁ ግን
ምንም ሳትላችሁ ቁጭ ብላችሁ በመዶለት ሁሉ ሰው ዊ ሲል እገባበታለሁ። እኔ እቆምላታለሁ። እናቴ ትሙት እቆምላታለሁ። አይ ዱ ኢት ጋይስ። ከ3 ቀን በፊት ነው ከ4 ቀን በፊት ከኔ ጋር ደውላ ስታወራኝ እንደዚህ ያለችኝ ስላችሁ ውሸት ነበር አለ መሰላችሁ? ሲያንቀለቅላት ራሷ መታ ያወራችኝን ራሷ ደገመችው። ይሄ ታዲያ እኔ እየዋሻው ነው? ገባችሁ? እኔ ቪዲዮ ትለቃለ ማለት ሪከርደሮች ሪከርድ የሚያደርጉት ለራሳቸው ለፔጃቸው ድምቀትና ሙቀት ነው። ማንንም ዝም ብሎ ሪከርድ አድርገው ይለቃሉ አይደል እንዴ? ኮሜንት ደግሞ ማንም መጥቶ ይጽፋል። ያ ሰው ለሚጽፈው የቤታ ወዳጆች ነው የምትለው። ከቤታ ጋር ችግር የለብኝም ትላለች። ከሌለባት የቤታ ልጆች ናቸው የሚለው ራሱ እንዴ መጣላት? አይምሮዋ ላይ እንዴ መጣላት? እንዴ ቁጭ ብለው እንደሚዶልቱ እኔ ጋር ለመደወል ቁጥር የወሰደችው ከቡቺ አንድ ዘመድ አለች እዚህ የቦለኳት። ከሷ ወሰደች፣ ቡቺ ሰጠቻት። እዛው እሷ ጋር ቁጭ ብላ ደወለችልኝ። ከዛ እሷ ጋር ቁጭ ብላ እንደዚህ ማይክሮፎን ከፍታን ባታወራኝ በቃ ሄለን በኋላ ገባለሁ ባልሰማ ባላየ መጣለሁ እኔ አልኳት አለችኝ። አንዳንድ ቪዲዮዎች አስጠፊልኝ አለችኝ። እኔ ላይቭ ላይ ገብቼ ቀጥታ አጥፉና አታጥፉ ስል ተከፍሏት ነው ይላሉ እና ከፈለሽ ገብተሽ አውሪ አልኳት። በቃ ሄለን መጣለሁ እንደውም እንዳላወራን ሆነን በአዲስ ላይቭ ላይ አወራለሁ አለች። ከዛ ምን ብለሽ አወራሻት ሲባባሉ ላይቭ ላይ ልገባ ነው ስትል እንዴት ሄለን ጋር ልገቢ ብለዋታል። ገባችሁ? ለምን ስንቱን ነገር እንደዚህ ዘግዝቄ እንደምጠይቃት ያውቃሉ። ኦሬዲ ቤዚክ ነገር ሰጥታኛለች፣ ሰምቻለሁ። ገባችሁ? ጆከር ምን ያህል ስትፈራው እንደነበረ ግን እንደውም እናቴ ነሽ እንደሚላት ዮኒ በገዛ እጄ አብልቼው አለች እኮ እናት ልጄን እንደዚህ ነው ያለችው። በገዛ እጄ አጠጥቼው አብልቼው ሰደበኝ አለች። ዮኒ እድሜ ልኩን በሷ ብር እንደሚኖር ብጤ አድርጋ ነው ከነገረች። እሺ ይሄኔ እኮ ዱባይ ሄደ ጊዜ እንኳን አጠገቧ እንትን ብሎ ነው ያ ቆይ የሆነ እንትን ላክ ቆይ ቴክስት ያ ቆይ አንድ ጊዜ የሰጀርቲ እንተልቲ የሰጀርቲ ያ እሺ ቀላላ ጋር ያን ጊዜ ቤታ ናቸው። እኔ ለምን ይሄ ነገር እንደተነሳ ታውቃላችሁ? በምን እንደተነሳ ይሄ ነገር በእናታችሁ ላይቭ ጎል ምናምን ነገር ይሁን ነገር አድርጉ። ቴንኪው ወይንም ደግሞ ጋለሪ ሁለት ብቻ ነው የቀረን። ምን አልኳት መሰላችሁ? እንድትረዳ የሰዎች ስሜት እንደሆነ እንድታውቅ ሳራ አልኳት። አንድ ነገር እንደ ጥናት እንድትይዩ አልኳት። ቡናዬ ቴንኪው እንድትይዩ አልኳት። ሰዎች እንደዚህ አይነት ጥያቄ እንዳላቸው ወጥተው ባይናገሩሽም ግን የብዙ ሰው ስሜት እንደሆነ አንድ ነገር እንድታረጋግጭ አንድ ነገር ልጠቆምሽ አልኳት። ገና እንደዚህ ስላት ገባት። እግዚአብሔርን ገብቷት ያው ሪከርድ የተደረጉ ኮሜንቶችን ነው አለች። አዎ አልኳት። እነሱ እኮ አሁን ላይ አለች እግዚአብሔርን አሁን ላይ የቤታና የዲቦራ እና ደግሞ የቡቺ እንትኖች ጸብ ላይ አይደሉ እነሱን ተደምረው እንኳን የኔን እየሰደቡኝ ያሉኝ ስትል ደነገጥኩኝ። አይ ከቤታ ጋር እንዴት ቶሎ መጣላት ይሄ ነገር? እኔ አሁን ማላወራው ሰው የለም። ሀቢባን እናገራለሁ ወይ ላሞግሳት እችላለሁ ወይ እንትናን እናገራለሁ። የእንትና ደጋፊ ነው የሚል ነገር አይምሮዬ ላይ መጣ። ሰው ሲጽፍ ሃይ እኔ መሰለኝን እንዳወራውላ ሰውም እኮ የመሰለውን ይኮምታል ራይት እንዴ እሷ ደግሞ ችግር ከሌለባት እንዴ መጣላት? ቲክቶክን አላውቀውም ባህሪያቸውን አላውቅም ትልል እንዴ? ባህሪ ካላውቀች እንዴት መጣላት? የቤታ ደጋፊዎች እነሱ ናቸው። ዛት ሚስ ቤታ የላከችብኝ ነው እኮ ያን ጊዜ አይ ሚዲያ አላውቅም እኔ አልገባኝም እኮ አይሺው እዮዳብ ራሱ የተነሳብሽ ያኔ እንደዚህ ነው። እንደውም እዮዳብ ያን ስድብ እንደ ስድብ እንዳቆጥረው እንዳከበረሽ ቁጠሪው አልኳት። ለምን ባያከብርሽ ኖሮ በእንደዚህ ባጭሩ አይሄድም። ምክንያቱም የሱን ጊፍተር እንደነበረች ዩርን ያላውቅም ነበር እና የሱን ጊፍተር ራሱን የከለከሉበት ለሱ ስራው ሊሆን ይችላል። እኔ ስራ ላይ በትርፍ ሰዓቴ ነው አፍ የምከፍተው አልኳት።
ጠይቄው እሱ ስራዬ ነው ብሎኛል አለችኝ። ኦኬ እንግዲህ እሱ ስራው ካለሽ ስራውን እንደዚህ ብለው ግን አንቺ ደግሞ እነሱ እንደዚህ የሚሳደቡ ሰዎች ሄደሽ ስትሰጪ ዝም እንደውም በአንድ ቀን እንትን ማለቱ ምን ያህል እንዳከበረሽ እንትን አትይም ወይ አልኳት። ይሄ በዚህ አትረጅም ወይ ስል እውነት ነው እኔ እኮ እንደዚህ ነገር አልገባኝም ምናምን አለች። ከዛ ለመግባት ውስጥ እንደገና አይሽ አንዳንድ ሰዎች ደግሞ ምን እንደሚያስቡ ከኮሜንት ገና ሳልላት ያ ኮሜንቱን ነው የምትይው አለች። የቤታ ደጋፊዎች ናቸው እኮ ስትለኝ አልኩኝ እንዴት ገባት አይም ከዛ ወዲያውኑ መቼ ነው የምትገቢው? አሁን ነው የምትገቢው ስትለኝ ኖ አሁን ገና ትንሽ ልተኛ ነው አልኳት። ለምን በመሃል ላይ ነቅቼ ስራ እየሰራው ነበር። ትንሽ 1-2 ሰዓት ተኛለሁ። ስነሳ ቮይስ አገኘው ዋትስአፕ ላይ ባሌ አንቺ እየሽ ታሰድቢናለሽ ብሎ ከለከለኛለች። ከዛ ሸርሙጣ ጋር እንኳን እንደዚህ ሽንት መሽና ስታነካካና ስትጠራት አልተናገራት። በየቦታው እየሄደ ስታወራ አልተናገራት። ሄለን ጋር የሚናገር ባሏ ላይ ያሳበበችው እሷ ናት። እኔም ባሏን ነው የምጨፈልቅላት። ገባችሁ? ባሏን ነው የምጨፈልቅላት። ባሏ ምንም እንደማያውቅንም ነግራችሁ ግን ሄለን ጋር ምን ብለህ ዘጋይ ስለት ሄለን ጋር እንዳትሄጂ ብሏት ነው። ገባችሁ? ፈርተው ምን እንደምጠይቃት ያውቃሉ። እንዴት እንደማስወጣጣ ለምን ኦሬዲ ለፍልፋልኛለች። ያንን ነገር ነው እኔም ጠይቃት ሄደው ዝም እያሳሳኩም ቢሆን ምን ብዬ ብዙ ኮሜንት ላይ የቤታ ልጆችን አያለው እንዴት ታነሳዋለች። በቃ ታወራለች። የሚገርማችሁ ሃይ እንዴት መጣላት ያለታ ስነግራችሁ ውሸት አላችሁኝ የሆነ አንዳንድ ሰው እና ልጄም ብዬ ነገርኳችሁ። ራሷ መጣ ትላንትና ስታወራው ያልኩኝ ለአንዳንድ ሰው ጥያቄ ምልክት የሆነበት መልስ ይዛልኝ መጣች ያልኩት እግዚአብሔር ደስ ያለኝ ውሸት እንደማላወራ ብቻ ሰው ይወቅልኝ። እኔ ጭንቅ ነው የሚለኝ ሆዴ ውስጥ ይዤው ነገር ካላወራው። ይሄን ቶፒክ ስንጨርስ ወደነ ማራማዊት ነው እሺ የምንሄደው። ያ በጊዜ የመጣሁት ለዛ ነው እና ለማንኛውም ጆከር እንደዚህ ብሎ ሲሰድብ እንደነበረ ድሬዳዋ ሙሉ ሴት ልጅ ትሳደባለች እናት ምናምን ሴት ልጅ በሙሉ በጅብ እየተነፋች በጫት እየተወጋጋች ልጅ እንደምትወልድ እየተነገረ ሄዳችሁ አንበሳ እየሰጣችሁ የሌላውን ጊፍተር ስታስቀሩ ሌላው የማይናገራችሁ ይመስላል። እስቲ አንቺ ስታስቢው ልክ ነሽ ልክ አይደለም እሺ እውነትሽን ነው እኔ እንደዚህ ማይተረዳዋል እሺ። ከዛም መተሽ ደግሞ እኔ ስሟን አልጠራም በዚህ ጠባማና ጥርስ በሞላበት አፍ ጠራሽኝ አልጠራሽ ምን አባሽ ነው ትቀልብልኛለሽ ወይ ድስት ጠራራጊሽን መጥቼ ልሳለሁ ልቃሚ ሰፈሩስ አንቺ ቡዳ ሂጂ አመዳም ዱቄታም እየተባልኩ ምላክ መሰለሽ እንዴ? እንደ ቡቺ ገንደ ቆሬ ላይ እንኮ አመዳሟ እየተባለች የምትጠራ ጅራሬነት የሚታወቁ የደቻቱ ኮንዶም ለቃቃሚዎች ናቸው እኮ። ለዛ የሆነ መኪና ያለው ሲሆን ምናምን ያለው ሰው ሲያናግራቸው ልባቸው ድው የነሱ ነው የሚመስላቸው እኮ እነሱ ቤተሰብ የሆነ ጋቢና ሲቀመጡ እንደዚህ ብሎ ነው የሚቀመጡት የነሱ ቤተሰብ እንደዚህ የነሱ ነው የሚመስላቸው። እኔ ለራሴ ለማድረግ የምጥር ሰው ነኝ እንጂ በሰዎችም እንትናንኮ ጓደኛዬ ነች። እኔ ራሴ ነኝ የራሴ ጓደኛ። ልቀ አንድ ሐሙስ ይቀርሽ አንድ ሐሙስ ነው ይቀርሽ ሂጂና ጸልይ። የፈለገ ሃይማኖት ቢኖርሽ ጴንጤ ሁኚ ምን ሁኚ ጂኒ ቡቱ who cares about that fish go ahead መልካት ትስሪስ የዋልሽበትን ቦታ ወቂ። እኔ ብር አልሰራም ሚዲያ ላይ ካልሽ ምን አባይ ሰራልሽ? እዚህ እኔ ወሬ አላውቅም አላወራም ካልሽ ምን ሰራልሽ ታዲያ እዚህ ሚዲያ ላይ? ሁማኔር እዚህ ድረስ ትገጥሚ ትመጪና ትያለሽ ሀብት እንኳን የማያምርብሽ ለሀብት እንኳን ገገማ የሆንሽ ሴትዮ ነሽ። በነገራችን ስልጥንና እንኳን አጠገቢ ሲመጣ የሚገግም ገገማ ነሽ። ጸጉር እዚህ ድረስ ታረጋለሽ። ያን ሁሉ ሀብት ኖሮሽ እንኳን ማናጀር ለምን አትይዥም? ምን እንደምታወሪ የት እንደምትይ እንኳን ይነግሩሻል እኮ። ኖ ማናጀር ኖ ከስኮሳ ነው ጥርጥራ ልቃል የት መዋል እንዳለብሽ አንድ ማናጀር ያዙ ሀብታም ነን ካላችሁ ማለት ነው። እዚህ ጥፍሯ ወፋፍራም ጥፍር ቀለም ትቀባና እንደዚህ ብላ እንደ ሀና አስጨናቂ ትቀመጣለች። ሀና አስጨናቂ አይታችኋል? ይሄ የተሰራው ጥፍር
$300 ነው ትላለች አናስጨናቂ። 4 ቀን ምግብ አትበላም። እንደዚህ ነው የምትበላው ሀና። አይታችሁ ከሆነ የተሰራች ቀን አትበላም። በእጇ እንደዚህ አድርጋ እያደረገች ትጠጣለች። ውሃ ስትጠጣ ራሱ በሲሪንጋ ነው የምትጠጣው። እንደዚህ አንድ ፋውንዴሽን ትገዛለች፣ በ2 ቀን ትጨርሳለች። ከዛ እዳ ትገባለች። እካካ እንደ እድሜሹኝ ፊቷ ተጨማዶ ፋውንዴሽን ትሞላዋለች። እንደዚህ ሙልት ታደርጓለች። ሲጨማድድ ሙልት። እናቴ ቤተክርስቲያን ያለች መልካት ትስሪ። የተገኘሽበትን ቦታ ወቂ። ምንም ልትሰሪበት ማትመጪ ከሆነ ምን ሰሪያለሽ? ከመጣሽ ደግሞ ደና ሰዎች ጋር ቁጫት የማንም ሸርሙጣ ልቃሚ ደከከናም ጋር ትይና እኔ ከነሱ ያለሽ ቤተክርስቲያን ገብታቺ ቢሆንላት የማይክል ጃክሰንን ዘፈን ክፈቱ ነው የምትለው። we are the world ወይም ደግሞ you remember that time ዘፈን እንዲከፈትላት ከዛ እንዲ ያለች መውጣት ትፈልጋለች። ቢሆንላት ባር ቁጭ ብላ አሸብሽቡ ልትል ትፈልጋለች። እንዴ ደከከና ፊቷ አልደፈን እያለ በእርጅና ምክንያት ሞራ እያደረገች ላው ላይ እንትን አድርጋ ምናምን ነገር መጣ። ከዛ እንዲህ ብላ ትቀመጣለች። ይሄ ጃኬት አያምርም? ትልቅ አይደለ? ይሄን የሚያክል ሀብት ይዛ ጃኬቱ እንዴት ነው ትላለች። እኔ እንኳን ጋይስ እኔ የምለብሰው ልብስ ብትለብሱት ደግሞ እንዴት ልትቆሙ ነበር? እንዲህ ብለ ሄዳችሁ እንዲህ ብላችሁ የምትመለሱ ምድረ ዶቦጭ ሆዱላ ማለት ይሄን ሀብታም ነኝ ትያለሽ፣ ግን ይሄ ጃኬት እንዴት ነው? 10 ጊዜ ተነስታ ጅል አንፎ ይሄ ጃኬት እንዴት ነው? ቁልፉ አያምርም ምናምን ትላለች። ሰቀጫል አልፎልሽ ራሱ ድህነት ፊትሽ ላይ እንትን የሚልብሽ መልክ ሰራለሽ እንዴ? ንገሩ ይባል። እኔ እንኳን ሲንግል ማማ እድሜ ልኬን ስሰራ የነበረ ላቀራራ እንዴ እኔ ያለኝን ልብስ ወይ የምለብሳቸውን ልብስ ብታዩ ያልተጠራችሁ በሰርጉላ ልትሄዱ ነው ማለት ነው። ሳትጠሩላ ልብሱ እንዲታይላችሁ ብቻ ሰርግ ቤት ሁላ ትሄዳላችሁ ማለት ነው። ካሻ ኮራ ሙላ የአይምሮ ካሻ ካሮኖች ድሮም ዱባይ ቁጭ ብሎ ምንም በባታችሁ የምታውቁት ነገር የለም። መልክ ብቻ ነው የምትሰሩት። ያፈለገ ብትዶልቱ ያባባ ያመዳም ከማለት ምንም አባታችሁ አታልፉ። ምንም ብትዶልቱ እንደዚያ ታነቃንቋትም ቤታ እንዲያ ታነቃንቋት በእናንተ በምትዶልቱ ትቆምላታለሁ ነው የምላችሁ። እሷ ሳትደርስባችሁ ለምታረጉት ይሄ የቡድን ነገር ውስጥ እኔ ገባለሁ። እኔ እኮ ስራዬ ነው መግባት። ምን አገባሽ የሚባል ቋንቋ የለም። ያገባኛል ለምላችሁ። ኮሜንት ያንቺ ኮሜንት ላይ እንደውም እኮ እናንተ ትላንት ነው እንደዛ ያለችው እኮ ከአምስት ቀን በፊት ነው እኮ እኔ ከቴሌፎን ስታወራ የኔ ሐሳብ ብቻ እንዳልሆነ የብሶ እንደሆነ ኮሜንት አይተሻለሁ ይስላት የቤታ ደጋፊዎች ናቸው አትለኝም? ሃይ ከቤታ ጋር ችግር አለባቸው እንዲያልኩኝ እንዴ መጣላት አይምሯል። የፈለገ እናንተ የቤታ ጣላት ልትሆኑ ትችላላችሁ። እቺ ሴትዮ ምን ውስጥም የለውም ትላለች አይደል? ምን ውስጥም ከሌለች እንዴ መጣላት አይምሯል። የቤታ ጣላቶች የቤታ ልጆች ሊጠሉት እንደሚችሉት እንዴት አሰበች? ከቤታ ጋር ችግር አለብኝ እያለች ነው እኮ። የቤታ ልጆች ሰው የሚናገሩት ከቤታ ጋር ችግር ሲኖርባት ከቤታ ጋር ችግር አለባት ብላ እንኳ እየነገረችኝ ነው። ልቃሚ ንፍጣ ቁጭ ብላችሁ ስትዶልቱ ነው የምትውሉት። አመጭም እንደ ሬስቶራንት ዛሬ እንኳ ሮብ ነው ቆንጆ ሽሮ ተሰርቷል ብለሽ ለሐሜት ነው የምትጠሪያቸው። እዛው እያማሽ ነው ጥርስሽ የሚረግፈው። እከካ ማታ ይሄን ታውልቃለች፣ ብርጭቆ ታረጋለች፣ ይሄን ታረጋለች፣ ማኔሩን ታረጋለች፣ ከዛም ብላ ትተኛለች። ቀን ደግሞ ትሰካለች፣ ትመጣለች፣ ታረጋለች፣ እንደዚህ ብላ ትቀመጣለች። ጥፍሮቹ ምናምን እንዲታይ እኛ ወርቁን ስንለክኮ ሸኝተን እልል ብለን መሸኛ ፓርቲ አድርገን ምናምን ይላሉ። ልክ እነሱ እንደገዙ ብጤ ልቃሚ
ሸርሙጣ በየአይነቱ ትሰጡታላችሁ። ቲክቶክ ላይ ያላችሁት እናንተ ነው። ሂዱ አድርሱላት ተባላችሁ። ምን አባታችሁ ልቃል እንጂ ወርቁ አይተነው በእንጨት እንደዚህ ከሩቅ እንደዚህ አያገላብጣችሁ። እቃችሁ መንገድ ላይ ቢያገኙ ወድቆ እንኳን ቢያገኘው ምንድነው የነገር ብሎ እንደዚህ አያገላብጣችሁ። እንደዚህ ቢነኩ ማይቆሽ እንደዚህ ማይቃሽሹ ሰዎች አሉ። ታቀርባላችሁ ዛሴት ይሄ ነው የእናንተ ቢዝነስ። እኛ ወርቁን ስንልክ ያኔ ደግሼ ወርቅ ተደግሶ ነው እንዴ? ዩኒቨርሲቲ ነው እንዴ የሚሄደው ወርቁ? ጋይስ ዩኒቨርሲቲ የሚሄድ አንድ ወጣት ነው ዩኒቨርሲቲ የመሄጃ ተብሎ የሚደገስለት። ልክ ዩኒቨርሲቲ የሚገባ ተማሪ መስል እኔ ደግሼ እንደዛ ወርቁን አንከብክቤ ልኬላት ትላለች። እንደዚህ ነው እንደ እጃችሁ ሁላችሁም እጅ ላይ ቁጭ ነው ያለው የነበረው። ወርቅ ደግሞ ብርቆ ነው ለውጭ ሀገር ለአሜሪካና ለኢሮፕ። ፈረንጅ እኮ ቀይ ወርቅ አይለብስም፣ ነጭ ወርቅ ነው እኮ የሚለብሰው። አርቲፊሻል ነው እኮ የሚመስለው፣ አርቲፊሻል ነው እኮ የሚመስለው። ኖርማል ነጭ ወርቅ ላይ ወይ የማዕድን ድንጋይ ምናምን የገባበት ምናምን ነው እኮ የሚያደርጉት። ይሄ ወርቅና ምናምን የምትሉት እኮ አፍሪካና አረብ ሀገር ላይ ነው እኮ እንደዚህ ያላችሁ የምትሉት ቀኑ ሙሉ። እኔ ወርቅ ልልበስ ምን ልልበስ? አንድ ቀን ምን ላይ ነግራችሁም ትዝ ብሎኝም ያውቃል? ቁም ሳጥን ይመስል ያላችሁን ነገር ሁሉ ያላችሁ ላይ ደርድራችሁ ትመጣላችሁ። ምድረስ ሻንጣው አንድ አለ እብድ ሰውዬኛ ሰፈር ያለው ልብስ ሁሉ ለብሶ ነው የሚሄደውና ሻንጣው የሚል ስም አለ። ሻንጣው ናችሁ እናንተ እከካሞች። የእውነት ሻንጣው ነው የምንለውና ለምን ነው ያለው? ፓንት ማስር ካለ 10 ፓንቱን ይለብሳል፣ ከላዩ ላይ ጃኬት ይለብሳል፣ ኮት ይለብሳል። እንትኑ እንዲህ ተሸክሞ ይሄዳልና ሻንጣው መጣ እንደ ዛሬ ይባላል። ምግብ ምናምን ሊሰጡት ማለት ነው። ሻንጣው የሆናችሁ ሰዎች እንዳለ ያላችሁን ነገር ሁሉ አላችሁ። ምድረ ዝቀይ ሁላ ልቃል መልክ ሰራላችሁ። እኔ አሁን ብዙ ብር እንኳን አካውንት ውስጥ ቢኖር ወርቅ መግዛት አይምሮዬ ላይ አይመጣልኝም። ማለት ምንም ንብረትም አይመስለኝም። የሚገርማችሁ ነገር ድሮ እሺ የመን ሆኜ ምናምን ያ ይሄ ማችን ምናምን እገዛ ነበር። የወርቅ ሰልባጁላ ታገኛለህ። ነቀይ ወርቅ የሚያረግ ሰው የለም። ይሄ አሁን አሜሪካ ኢሮፕና እንደዚህ አሜሪካ ነጭ ሀገር አይድ ምንም ሲስ ኖርማል። ቤት አንነገልንገርሽ እዚህ ጌመር ቲክቶከር ምናምን ላንቺ መጥቶ ዛሬ አንድ አንበሳ ቢሰጥሽ ነገ እሱ ጌም ያለው ቀን ስጪኝ ነው የሚልሽ። አይሽ እቁም ነው ማለት ነው። እነሱ አንድ አንበሳ ሲሰጡሽ ተጣርቶ የሚደርስሽ ብር ወይ $100 ነው ወይ $150 ነው ትልቁን አንበሳ ከሰጡሽ። ግን ይሄ ያንቺ ደጋፊ ጊፍተሮች ሲሰጡሽ ፍቅራቸውና ያላቸውን ነው የሚሰጡሽ። ያ ማለት እነሱ ይበልጡብሻል። እነሱን እንዳታስነኪ። አንቺ ሚዲያ ላይ ያለሽው በእነሱ አይደለም። የፈለገ ከንትና ጋም ተጣላይ ከንትና ጋም ተጣላች እናቴ ትሙት የቀሩሽ እነሱ ብቻ ናቸው። ምንም ነገር ባይሰጡሽ እንኳን ካጠገብሽ ቆመው ያሉሽ እነሱ ብቻ ናቸው። እነሱን አታስነኪ። ይሄ ቲክቶከር ዩቲዩበር ምናምን ስጠኝና ሰጣሃለው። እነዚህ ግን ስጭኝ አይሉሽ ጊፍትን ቢሰጡሽ ምንም ቢሰጡሽ ምንም ካንቺ ጋር ናቸው። እነሱን እንዳታዋርጂ እንዳታስብ። ያኔ ህይወት እንደሚከብድሽ ነው የምነግርሽ። እሺ እንደሚከብድሽ ማንም ቢነሳ እንዳልጣላችኋት አሁን ነው ከጎኗ የምትቆሙት። በነገራችን ላይ ጊፍተሮችም ምናምን የሷ ልጆች ማለት ነው። የእውነት ለራሴ ይሄ ሳላገኝ ሂዱና ስጡ እላለሁ። አያችሁ ቱ አሽቃባይ ዝናብ ወንዝ ዳር ያካፋል ማለት እዚህ ጋር ነው እኮ ጋይስ። የኔ ችግር የለውም ግን የነሱ ዓላማ የለማ
አሁን ጊፍት የለማ አሳጣናታ ስለሚሉ ቆማችሁ ታሳያውታላችሁ። ችግር የለውም። ቀልዱ ቀልድ ነው። እሺ ያ ለምን የመጡበት መንገድ ወይ ገፍታቸው ምናምን አይደለማ። እያየን ነው አይደለ ጋይስ? እያየን ነው። ይሄ እንዲህ ብላ እንደሌላ ጊዜ ያለጥልጣ ምናምን ቢሆን ኦኬ እሺ ምናምን ብላ ሪአክሽን ታረጋ። ግን እያየን ራሳቸው ነው እየገፏት ያሉት። እቺ ጅራሪዋ ድሬዳዋና ምናምን እናቴ ትሙት ራሳቸው ነው የደረሱባት። ሳራ እኔን የሚሰድቡት የሷ ናቸው ብላ ጸበኛ አይደለም ወዳታለው ካለች የሷ ልጆች ይሰርቡኛል የሚል ነገር እንዴት አይምሮ ላይ መጣ? እንዴት መጣ? የሚዶለት ነገር ከሌለ ገባችሁ? ያለታ ከ5 ቀን በፊት ስትነግረኝ እንዴት ቢዶልቱ ነው ያልኩት። መጥቼ ነገርኳችሁ። ከዛ ሪከርድ አላችሁ ተነፉ አልኳችሁ። በህይወት ይሄ ለሪከርድ አድርገኛለች የሚል ሰው የለም። በፍጹምም ትዝም አይለኝ ነገር። እንደገና ደግሞ እየሰራው ነው የማናገር። ለምን በጣም ትንንሽ ሰዓት ነው ያለኝ። እዚህ ስንት ሰዓት እቀመጣለሁ እንትን ላለሁ እንዴት ነው 24 ሰዓት ለኔ የሚበቃ? አንድ ልጆችን አስነኪ ያኔ ነው እኔ ደግሞ የምነሳብሽ። የእውነት እነሱ እንደዚህ ያሉ እንደገና ምንም ለማይሆኑ ሰዎች እንትን ለሚሉት አብረሽ የኔ አይደሉም ምናምን ብለሽ አሳልፈሽ ከሰጠሽ ቤታ እናቴ ትሙት እኔንም ነው አሳልፈሽ እንደሰጠሽ ምቆጠር። የሷ ደጋፊ ባውን ታይም ያንቺ ደጋፊ ነኝ በእነሱ ጉዳይ ላይ ያ እኔንም አሳልፈሽ ያለታለቅሽ የሆነ አሳልፈሽ የምትሰጪ አይነት እንኳን ንግግር ከተናገርሽ መጥቼ ነው የምተነትነው ነው የምልሽ። ማንም ሰው የለሽ ያሉሽ ጊፍተሮችሽና ያንቺ ሰፖርተሮችሽ ናቸው። ኤዱዬ ቴንክ አሳልፈሽ እንዳሰጪ ያሉሽ እነሱ ናቸው። እግዚአብሔርን ነው የምልሽ።